ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰኑይ። ይህንን ውዳሴ ማርያም ማን ተናግሮታል ቢሉ ቅዱስ ኤፍሬም ሶርያዊ በሀገሩ ለባዊ በግብሩ ያሰኘዋል። ይህም ቅዱስ ኤፍሬም የያዕቆብ ዘንጽዊን ደቀ መዝሙር ነው። ያዕቆብ ዘንጽዊን ቁጥሩ ከ3 ምዕት ነው። ለአውግዞተ አርዮስ ሲሄድ አስከትሎት ይሄዳል። አርዮስን አውግዘው ለይተው ሃይማኖታቸውን አጽንተው ተመልሰው ካደሩበት ሀገር አምደ ብርሃን ከምድር እስከ ሰማይ ተተክሎ ያያል። ራእዩን የገለጽክልኝ ምስጢሩን ግለጽልኝ ብሎ ወደ እግዚአብሔር ያመለክታል። ባስልዮስ ዘቂሳርያ ነው አለው። አምድ ጽኑ ነው፣ እሱም በትምህርቱ የሚመናኑን ልቡና ያጸናልና። አንድም አምድ ብሩህ ነው፣ እሱም በትምህርቱ የሚመናንን ልቡና ያበራልና። ይህም ቅዱስ ኤፍሬም ስንኳን መምህርን ያህል ሌላም ሰው ቢሆን ያወጡትን ከሀገሩ ሳያደርሱ መሄድ አይገባም ብሎ መምህሩን ከሀገሩ አድርሶ ስለ 3 ነገር ይሄዳል። መጀመሪያ ርቀው ያዩትን ቀርበው ሊረዱት ይገባል ብሎ፣ ሁለተኛ እንዲህ ካለ ሰው ጋራ ቢጨዋወቱ መንፈሳዊ ትምህርት ይገኛል ብሎ፣ ሶስተኛ ይህ ያየሁት የመንፈስ ቅዱስ ይሆን ወይስ ሰይጣን ተጫውቶብኝ ይሆን ብሎ ይሄዳል። እንደሄደ ግን እንዳየው ሆኖ አላገኘውም። ቅዱስ ባስልዮስ ካባ ላንቃ ለብሶ አክሊል ደፍቶ በወርቅ ወንበር ተቀምጦ መያዣው የወርቅ የሆነ የሐር መነሳንስ ጭራ ማለት ነው። መነሳንስ ይዞ ወንጌሉ ዘወርቅን በወርቅ አስትሮንስ አዘርግቶ ሲያስተምር አገኘው። ወታዘቦ ልቡ ለኤፍሬም ከመስጋዊ ውእቱ ይላል እስመ ውስተ ምይንት ነፍስ ይተሃደር ጥበብ እስመ ምስጢራት ይትከሰታ ለትሑታን ዋኮ ለእቡያን እንዲል እንዲህ ያለ ምስጢር በትሑታን በመናንያን ያድራል እንጂ እንዲህ ባለ ሰው ያድራል? እነሱንም ወይሬስዩ ርእሶሙ ከመ መንፈስ እንተ ትማልም አለፈት ይላቸዋል። ለመንፈስ ቅዱስ 2 ግብር አለው ወይስ ሰይጣን ተጫውቶብኝ ይሆን ብሎ 4 ነገር አይቶ እስኪረዳ ድረስ ተጠራጠረ። መጀመሪያ ርግብ ከሰማይ ወርዳ በራሱ ላይ ስትቀመጥበት ያያል። ይህ መንፈስ ቅዱስ ነው። ሁለተኛ ከአፉ ነጸብራቀ እሳት እየወጣ ሕዝቡን ሲዋሃዳቸው ያያል። ይህ ትምህርቱ ነው። ሶስተኛ ተሐዋስያን ከልብሱ ከመጠምጠሚያው እየረገፉ ከእሳት እንደገባ ጅማት ርር ኩምትር እያሉ ሲወድቁ ያያል። እሊህ አጋንንት መናፍቃን ናቸው። ይህማ ፍጡር ፈጣሪ መስል እንደ እሳት ያቃጥላል ብለው እናፍርስበት ይላሉ። ለከወይነ እሳት ደርሷልና አያፈርሱበትም። አራተኛ ቅዱስ ባስልዮስ የቅዱስ ኤፍሬምን መምጣት በጸጋ አውቆ ቅዱስ ኤፍሬም ከቤተ ክርስቲያን ቆሞ ሲጸልይ ሀገሩን አያውቅ ግብሩን አይጠይቅ ኤፍሬም ሶርያዊ ኤፍሬም ለባዊ ብሏችሁ ጥሩልኝ ብሎ አስጠርቶ በአስተርጓሚ ይጨዋወታሉ። ቀድሞ በሀገራችን አቡንና እጨጌ በአስተርጓሚ ይጨዋወቱ እንደነበር እጨጌ የደብረ ሊባኖስ አስተዳዳሪ፣ አቡን ደግሞ ከግብፅ ተሹመው የሚመጡት ማለት ነው። በአስተርጓሚ ነበር የሚነጋገሩ፣ ያው ቋንቋውን ስለማያውቁ ግብፅ። ነገር ባይከናወንነት አባቴ ያንተ ቋንቋ ለእኔ የኔ ቋንቋ ለአንተ እንዲገለጽልን ወደ እግዚአብሔር አመልክት አለው። የባስልዮስ ቋንቋ ጽር ነው። የቅዱስ ኤፍሬም ቋንቋ ሱርስት ነው። የአንዱ ቋንቋ ለአንዱ ቋንቋ ተገልጦላቸው ሲጨዋወቱ አድረዋል። በበነጋው አባቴ አሰናብተኝ ልሂድ አለው። መች ልትሄድ መጥተሃላ ብሎ ሕዝባዊ ነበር ቢሉ ዲቁና፣ ዲያቆን ነበር ቢሉ ቅስና ሰጥቶ ከሀገረ ስብከቱ ከቂሳርያ ከፍሎ አስተምር ብሎ አኑሮታል። ይህን ቅዱስ ባስልዮስ ይህንን መልበሱ ለአክብሮተ ወንጌል ነው። ዛሬ ካህናት ካባ ላንቃ ለብሰው አክሊል ደፍተው ስጋውን ደሙን እንዲያከብሩ፣ በውስጥስ ይለብሳት የነበረች ያለቀች ማቅናት። ዳግመኛም ዘእማዝማደ ነገሥት ይላታል። ከነገሥታት ከወገን የምትሆን አንዲት ሴት ነበረች። ዕለት ዕለት የምትሰራውን ኃጢአት እየጻፈች ታኖረው ነበር።
ስለምን ቢሉ ሲበዛ እንዳይጠፋት፣ አንድም በጊዜው ለመናዘዝ ለመናገር ብታፍር። ከዕለታት አንድ ቀን ያንን እንደተጠቀለለ ወስዳ ከቅዱስ ባስልዮስ ዘንድ አባቴ በዚህ ያለው ኃጢአትሽ ይፋቅልሽ በለኝ አለችው። ይፋቅልሽ አላት። ገልጣ ብታይ አንዲት ቀርታለች። ይህችም ዘጽንት ለነቢብ ለገቢርም ይላታል። ሊሰሯት የምታስጨንቅ ሊናገሯት የምታሳፍር ናት። ይህችሳ አለችው፣ ይህስ ለልጄ ለቅዱስ ኤፍሬም ቢቻለው እንጂ ለእኔ አይቻለኝም አላት። አሁን ለእሱ የማይቻለው ሆኖ አይደለም። ቅዱሳን የራሳቸው ክብር ከሚገለጥ የወንድማቸው ክብር ቢገለጥ ይወዳሉና፣ አንድም ስትሄድ ስትመጣ ብዙ ድካም አለባትና በፈሊጥ ቀኖና ሲሰጣት ነው። ከቅዱስ ኤፍሬም ዘንድ ሂዳ አባቴ በዚህ ያለው ኃጢአትሽ ይፋቅልሽ በለኝ አለችው። ይህስ በማዕረገ ሊቀ ካህናትነት በጵጵስና ላለው ለአባቴ ለቅዱስ ባስልዮስ ቢቻለው እንጂ ለእኔ አይቻለኝም አላት። አሁን ለእሱ የማይቻለው ሆኖ አይደለም። ቅዱሳን የራሳቸው ክብር ከሚገለጥ የወንድማቸው ክብር ቢገለጥ ይወዳሉና፣ አንድም ስትሄድ ስትመጣ ብዙ ድካም አለባትና በፈሊጥ ቀኖናዋን ሲሰጣት ነው። ስለ ሄድሽ ግን ቅዱስ ባስልዮስ እንደ ቀድሞ በሕይወተ ሥጋ አታገኘውም። ሙቶ ካህናቱ ሊቀብሩ ወደ መቃብር ሲያጉዙት ታገኘዋለሽ። ሳትጠራጠሪ ከበድኑ ላይ ጣዩ ይፋቅልሻል አላት። ብትሄድ ቅዱስ ባስልዮስ አርፎ ካህናቱ ሊቀብሩ ወደ መቃብር ሲያጉዙ ታገኘቻቸው። ሳትጠራጠር ከበድኑ ላይ ትጥለው ተፈቆላታል። ይኸውም ቅዱሳን በሕይወተ ሥጋ ሳሉ ከሞቱም በኋላ ኃጢአት እንዲያስተሰርዩ ያጠይቃል። በሕይወቱ ደምሰሰ ዘኃጣውኢሃ መጽሐፈ ወድኅረ ሞቱሰ አሐደ ዘተርፈ እንዳለ ደራሲ። ዳግመኛም ስምዖን ዘአምድ ባልንጀራው ነው። ከያዕቆብ ዘንጽዊን ቤት አብረው ሲማሩ አድገዋል። ከዕለታት አንድ ቀን ሊጠይቀው ቢመጣ ቅዱስ ኤፍሬም እግዝእትየ ማርያም እያለ ሲያስተምር አገኘው። እግዝእትዬን ማን ነገረ አለው። መምህራችን አለው። አብለህ አለው። ይመስክር ተባብለው እየተጣሩ ወደ መቃብሩ ቢሄዱ 10 ጣቶቹ እንደ ፋና እያበሩ አፈፍ ብሎ ከመቃብር ተነስቶ ቅድመ ሞትየ እብለኪ ኦ ቅድስት ድንግል ከመ ስምዖን ዘአምድ ወድኅረ ሞትየሰ ኩሎሙ አዕጽምትየ ወሕዋሳትየ ይወድሱኪ ወይብልኪ ኦ እግዝእትየ ቅድስት ድንግል ማርያም ከመ ኤፍሬም ወልድየ ብሎ መስክሮላቸው ተመልሶ አርፏል። ይህም የቅዱስ ኤፍሬምን ክብር ይገልጥለታል። በሕይወተ ሥጋ ሳለ መምህሩ ከሞተ በኋላ የሚያመሰግነው ምስጋና ተገልጦለት ማመስገኑ እስከዚህ ድረስ ሶርያዊ በሀገሩ ያሰኘው ነው። ለባዊ በተግባሩ ያሰኘው ሳ እንደምን ነው ቢሉ ይህ ቅዱስ ኤፍሬም ኩዝ፣ ካቦ፣ ሞ፣ ብርሌ፣ መርጠብ፣ ብርጭቆ እየሰራ ያንን እየሸጠ የዕለት ምግቡን እያስቀረ ይመጸውት ነበር። ሲመጸውትም በእንተ ስመ ሥላሴ፣ በእንተ ስመ መላእክት፣ በእንተ ሰማዕታት፣ በእንተ ጻድቃን እያለ አይመጸውትም ነበር። በእንተ ስማ ለማርያም እያለ ነው እንጂ። ምን ነው ንቆ አጥቅቶ ነው ቢሉ ንቆ አጥቅቶስ አይደለም። ቢንቅ ብንቅ ሥላሴን መላእክትን ይንቃል፣ ፍቅሯ ባያደርሰው ነው እንጂ። ከፍቅሯም ጽናት የተነሳ ከሉቃስ ወንጌል ወበሳድስን ጸሎተ እግዝእትነ ማርያምን አውጥቶ በዕድሜዋ ልክ በየቀኑ 64 ጊዜ ይጸልየው ነበር። ከፍቅሯን ብዛት የተነሳ የእመቤቴ ምስጋናዋ እንደ ሰማይ ኮከብ እንደ ባሕር አሸዋ በዝቶልኝ እንደ ምግብ ተመግቤው እንደ ልብስ ለብሼው እያለ ሲመኝ ይኖር ነበር። እመቤታችንም የለመኗትን የማትነሳ የነገሯትን የማትረሳ ናትና ከዕለታት አንድ ቀን 1000 ድርሰት አስደርሰው አሃ እግዚኦ መዋግደ ጸጋከ አቅም እግዚኦ መዋግደ ጸጋከ እስከ ማለት ደርሷል። ስታስደርሰውም አሁን ደቀ መዝሙር ቅኔ ቆጥሮ እንዲነግር ድርሰት ደርሶ እንዲጽፍ እንደዛ ያይደለ ብልህ ብላቴና ያጠናውን ቀለም ሰተት አድርጎ በመምህሩ ፊት እንዲወጣ እንደዚያ ሰተት አድርጋ አስደርሰዋለች። ጊዜው ዕለቱ ሰኑይ ጊዜው ነግ ነበር። የነግ ግብሩን ፈጽሞ በመካነ ግብሩ ተቀምጦ ሳለ እመቤታችን አእላፍ መላእክትን በቀኝ በግራ በፊት በኋላ አስከትላ የብርሃን ጫማ ተጫምታ የብርሃን መጎናጸፊያ ተጎናጽፋ ትመጣለች። የብርሃን ድንኳን ይተከላል፣ የብርሃን ድባብ ይደበባል፣ የብርሃን መጋረጃ ይጋረዳል፣ የብርሃን ምንጻፍ ይነጸፋል።
የብርሃን ዙፋን ይዘረጋል። በዚያ ላይ ሁላ ሰላም ለከ ኦ ፍቁሬ ኤፍሬም ወፍቁረ ወልዴ ትለዋለች። እሱም ታጥቆ እጅ ነስቶ ይቆማል። ወድሰኒ ትለዋለች። እፎ እክል ወድሶተኪ ዘይክሉ ሰማያውያን ወኢ ምድራውያን ሰማያውያን መላእክት ምድራውያን ጻድቃን ሰማዕታት አንቺን ማመስገን የማይቻላቸው ለእኔ እንደምን ይሆንልኛል አላት። በተረቱበት መርታት ልማድ ነውና መልአኩ ቅዱስ ገብርኤል በተከራከረችው ጊዜ አስማልቦ ነገር ዘይሳኖ ለእግዚአብሔር ብሎ ነገሯን እንደወሰነባት እሷም በከመ አለብወከ መንፈስ ቅዱስ ተናገር ትለዋለች። ለመንፈስ ቅዱስማ ይሳነዋል ብል ክደኒት ይሆንብኝ የለም ብሎ ባርክኒ ይላታል። በረከተ ወልዴ ወአቡሁ ወመንፈስ ቅዱስ ይድር በላዕሌከ ብላ ባርካው ተባርኮ ምስጋናዋን ይጀምራል። ስታስደርሰውም በሰባቱ ዕለታት አስደርሰዋለች። ስለምን ቢሉ በሰባቱ ዕለታት መመስገን ፈቃዷ ስለሆነ አንድም ሰባቱ ዕለታት ምሳሌዎቿ ናቸውና በዕለተ እሑድ ትመሰላለች። ዘኮነነ ምክንያተ ድኅን በሕላዌሁ እንዲል በዕለተ እሑድ 10 ፍጥረታት 4ቱ ባህርያት ተገኝተዋል። የአራቱ ባህርያት ምክንያት የሚሆን ጌታ ከእሷ ለመገኘቱ ምሳሌ በዕለተ ሰኑይ ትመሰላለች። በዕለተ ሰኑይ ከዚህ እስከ ብሩህ ሰማይ ድረስ ውሃ ሞልቶ ይዞት ነበር። ያንን ከ3 ከፍሎ አንዱን እጅ በመካከል አጽንቶታል። ይህ የምናየው ሰማይ ነው፣ ጠፈር ይባላል። አንዱን እጅ ውሃ ከጠፈር በላይ አኑሮታል፣ ሐኖስ ይባላል። ይሁም ኃያል ተሐዋኪ ብፅፅ ውሃ ነው። ወማይ ዘመልዕልተ ሰማይ ተባይታይ ውእቱ እንዲል አንዱን እጅ ውሃ በዓለሙ ዙሪያ ምድሩን አጎድጉዶ ወስኖታል፣ ውቅያኖስ ይባላል። ጠፈር የእመቤታችን ብርሃን የጌታችን ምሳሌ። ይህማ በዕለት ትመሰላለች አልን እንጂ መች በጠፈር ትመሰላለች አልን ብሎ ዕለት የእመቤታችን ብርሃን የጌታችን ጠፈር ከሷ የነሳው ሥጋ ምሳሌ። በዕለተ ሰሉስ ትመሰላለች። በዕለተ ሰሉስ ለታውቁል ምድር ዘርአ ወሐመልማለ ዘይዘራ በበዘሩ ወበጽጌው ወበፍሬው ባለ ጊዜ ከምድር ለሰው ምግብ የሚሆኑ 3 እጽዋት ተገኝተዋል። እሊህም በምሳር የሚቆረጡ እጽዋት፣ በማጭድ የሚታጨዱ አዝርዕት፣ በጥፍር የሚለቀሙ አትክልት ናቸው። ምግበ መንፈሳውያን ጌታም ከሷ ለመገኘቱ ምሳሌ ነውና በዕለተ ረቡዕ ትመሰላለች። በዕለተ ረቡዕ ለያብርሁ ብርሃናት ውስተ ጠፈረ ሰማይ ባለ ጊዜ ፀሐይ፣ ጨረቃ፣ ከዋክብት ተገኝተዋል። በብርሃነ ዓለም ጌታም ከሷ ለመገኘቱ ምሳሌ ነውና በዕለተ ሐሙስ ትመሰላለች። በዕለተ ሐሙስ ለታውፅእ ባሕር ዘመድ አሳት ወኩሎሙ ተዋስያነ ዘቦሙ መንፈሰ ሕይወት ባለ ጊዜ በልባቸው የሚሳቡ በእግራቸው የሚሽከረከሩ በክንፋቸው የሚበሩ በደመ ነፍስ ሕይወት ጸንተው ሕያዋን ሆነው የሚኖሩ 3 ፍጥረታት ተገኝተዋል። ከሊም ዕለቱን በረው ይሄዳሉ፣ ከዚያውም ይቀሩ አሉ። በረው የሄዱት የጥሙቃን የመናፍቃን ምሳሌ፣ ከዚያው የቀሩት የጥሙቃን የምእመናን ምሳሌ። ይህስ ወባረኮሙ ለእክሌሆሙ በአሐቲ በረከት ይላል ብሎ ከዚያው የቀሩት በልባቸው የሚሳቡ አንዲት ሚስት አግብተው በሕግ ተወስነው አስራቱን በኩራቱን ቀዳሚያቱን አውጥተው እግረ ፈላስያንን አጥበው ሥጋውን ደሙን ተቀብለው የሚኖሩ የምእመናን ምሳሌ። በእግራቸው የሚሽከረከሩ የጻድቃን ምሳሌ። ከክብር ወደ ክብር ከገድል ወደ ገድል ይሄዳሉና በክንፋቸው የሚበሩ ተመስጦ ጸጋ ያላቸው የሰማዕታት ምሳሌ። ዕለት የእመቤታችን ጥምቀት ባሕር የጥምቀት ምሳሌ። በዕለተ ዓርብ ትመሰላለች። በዕለተ ዓርብ ንግበር ሰብአ በአርአያነ ወበአምሳሊነ ባለ ጊዜ አዳም ከእቱም ምድር ተገኝቷል። ዳግማይ አዳም ጌታም ከእቱም አይዘረንግል ለመገኘቱ ምሳሌ ነውና በዕለተ ቀዳሚት ትመሰላለች። በዕለተ ቀዳሚት ወአመሳብዕት ዕለት አይረፈ እግዚአብሔር ዘሐዘ ይግበርም ኩሉ ግብሩ እንዲል ሥጋዊ እረፍት ተደርጎባታል። መንፈሳዊ እረፍት ጌታም ከሷ ለመገኘቱ ምሳሌ ነውና እስከዚህ ድረስ ታሪክ ነው። ውዳሴ ዘሰኑይ ውዳሴ በሰኑይ ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰኑይ ቢል ሁሉም አንድ ነው፣ ቃለ ጸሐፊ ነው። በዕለተ ሰኑይ የሚነበብ የሚተረጎም የሚጸለይ የሚደገም ምስጋናዋ ሲል ነው። እሱ ግን ነገሩን
ፈቀደ እግዚ ብሎ ያመጣዋል። በዚህም ቀን እመቤታችን አዳምን ሔዋንን አስከትላ መጣለችና እንዳየ ያነሳቸዋል። ፈቀደ እግዚ ያግዞ ለአዳም ህዙነ ወትኩዘ ልብ ህዙነ ልብ ትኩዘ ልብ ሲል ነው። እንዲህ ያለ ቅጽል ልማደ መጽሐፍ ነው። ተሚያጠ ወተውላጠ ላውያ ጽጌያተ ወፍሬያተ በረከት ስመ ወግብረ ወልድ እንዳለው ያለ ነው። ጌታ 5500 ዘመን በግብርናተ ዲያብሎስ ተይዞ የነበረ አዳምን ሊያድነው ወደደ። አዳምን የቤተፈት ልማድ አላገኘውም። ቤተፈት ሚስቱን የፈታ ቤቱን የበተነ ሰው ቢያዝን ቢተክዝ እበላ እጠጣ የነበርሁ አጣሁ፣ እለብስ ሞግስ የነበርሁ አጣሁ ብሎ ነው። አዳም ግን ጌታዬ አትብላ ያለኝን ዕፀ በለስ በልቼ የጌታዬን ትእዛዝ አፍርሼ ከጌታዬ ትእዛዝ ወጣሁ ነው ብሎ ነው እንጂ አልቦቱ ካልእ ህሊና ለአዳም ዘእንበለ ብካይ ላዕለ ኃጢአቱ እንዲል ምነው አመስግነኝ ብትለው ወደ ሌላ ሄደ ቢሉ ወደ ሌላ መሄዱ አይደለም፣ መክበሪያዋን ሲሻ ነው። ከዚያ ሁሉ ታኦፊላ ቅዱስ ሉቃስን ዜና ሐዋርያትን ግብረ ሐዋርያትን ጽፈህ ስጠኝ ባለው ጊዜ እምጊዜ ዕርገቱ ለእግዚእነ ኢየሱስ ክርስቶስ ዘአሐዘ ይግበር ወይምሐር ብሎ ጽፎ እንደሰጠው መክበሪያቸውን ሲሻ አንድም ነገር ከስሩ ውሃ ከጥሩ እንዲሉ አባቷ ነውና ከስር ተርኮ ለመንገር፣ አንድም አስከትለው መጣ ብርሃን ለብሶ ብርሃን ተጎናጽፎ ቢያየው እንዳየው አነሳው። አንድም ህዙነ ልብ ትኩዘ ልብ ያለውን ለጌታ ይቀጽላል። ተከዘት ነፍሴ እስከ ለሞት እንዲል ጌታ አዝኖ ተክዞ 5500 ዘመን በግብርናተ ዲያብሎስ ተይዞ የነበረ አዳምን ሊያድነው ወደደ። ወያግብኦ ኀበ ዘትጋት መንበሩ ወደ ቀደመ ቦታው ወደ ቀደመ ክብሩ ሊመልሰው ወደደ። ቦታ ሊሹ ገነትን ክብር ሊሹ ልጅነትን የመሰለ የለምና ምን ነው ይጸውር ድደው የነብር ጠፈረ አሐዚ ዓለም ወመሰረተ ዓለም ለሌሁ ኩሉ እሁዝ ውስጥ እኔሁ አጽናፈ ዓለም ብዕራሁ እንዲል ሰማይና ምድር ፍጡራን ናቸው፣ ምን ቦታ አላቸውና እንዲህ ያለ ሊሉ ይህስ የእርቅ ምልክት ነው። ዛሬ ጌታ ሎሌውን በተጣላው ጊዜ ሰናፊል አትጣንጠቅ፣ ጋሻ አትንጠቅ፣ ዘንግ አትወርውር ብሎ ቦታ ይወስኑበታል። ኋላ በታረቀው ጊዜ ርስትህን ጉልትህን መልሼልሃለሁ እንደ ቀድሞ ሁነህ ኑር እንዲለው አንድም ፍጡር ሆኖ ያለ ቦታ መኖር የሚቻለው የለምና ሳሊ ለነ ቅድስ አዳምን ወደ ቀደመ ቦታው ወደ ቀደመ ክብሩ ከመለሰው ልጅ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አእምሮውን ልቦውን ጥበቡን በልቡናችን ሳይብን አሳድርብን። ሰረቀ በሥጋም ድንግል ዘእንበለ ዘርአ ብእሲ ኋላ በደገኛው ብርሃን ዘበአማን ብሎ እስኪያመጣው ድረስ ከዚህ እንዳርስት ሰረቀ አለ። ያለ ዘርአ ብእሲ ከቅድስት ድንግል በሥጋ ተወለደ። ወአድኀነነ ተወልዶም አዳነን። በሥጋ አለ በመለኮቱ አትወልደውምና አኮ ወልደ ማርያም በመለኮቱ ዘእንበለ ዳይሙ በትስብእቱ ዘነሶ በአምሳለ ላይክ እንዲል ጌታ እንበለ ዘር እንበለ ሩካቤ መወለዱ ስለምን ነው ቢሉ 5500 ዘመን ሲፈጸም ከእመቤታችን ያለ አባት መወለዱ ቅድመ ዓለም ከአብ ያለ እናት መወለዱን ያስረዳልና ልደት ቀዳማዊት አውቀ በድሃራዊ ልደት እንዲህ አንድም በዘር በሩካቤ ተወልዶ ቢሆን ሩቅ ብእሲ ባሉት ነበርና ሶበሰ ተወልደ በዘርአ ብእሲ ወብእሲት ብዙሃን እምታዘብዎ ወምረሰይዎ ሐሰተ እንዲል ለሔዋን እንታሳታ ከይሲ ፈታ ላይለ ይኸውም ባሪዎስም ያሳይበታል ፈጥሮ ፈጠረባት ይላልና ለሔዋን እንታሳታ ከይሲ ፈታ ላይለ እግዚአብሔር ላይድሃ ለሔዋን ነው ከይሲ ባሳታት በሔዋን ላይ ምን ነው ያሳታትማ ዲያብሎስ አይደለም ቢሉ በልሳነ ከይሲ ነውና አንድም በማደሪያው አንድም ግብር ባለው ይታወቃል። ይህ እባብ ከህዋሳት አንዱን ህዋስ የነደፈ እንደሆነ መርዙ በሰውነት ተሰራይቶ ሰውን እንዲጎዳ ዲያብሎስም አንድ አዳምን ባሳተበት ግብሩ ዓለሙን ሁሉ ጎድቶታልና እንዘ ይብሉ ብዙኃ ለሕማምኪ ወለጻዕርኪ
በማም ለዲ ወወሊደኪ ይኩን ምግባይኪ ሀበ ምትኪ ወውእቱ ይቅኔኪ እንዲል ጻይርሽን ጋርሽን አበዛዋለሁ ብሎ የበረደባት ሰምረ ልቡ ሀበ ፍቅረ ሰው አግዓዛ የሰውን ፍቅር ወደድና ቢወድ ዋዌውን ጥሶ ነው ሔዋንን ነፃ ወጣት። ሔዋን ምክንያት ስህተት ናት ከሲኦል አልወጣችም የሚሉ መናፍቃን አሉና አግዓዛ አለባቸው። በዚህ ይረታሉ። አንድም አስከትላት መጣ ብርሃን ለብሳ ብርሃን ተጎናጽፋ ቢያያት እንዳያት አነሳት። ሳሊ ለነ ቅድስት ሔዋንን ነፃ ካወጣት ልጅ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አእምሮን ልቦውን ጥበቡን በልቡናችን ሳይብን አሳድሪብን። ኢየሱስ ክርስቶስ ቃል ዘተሰባ ወኀደረ ላዕሌነ ፈቀደ ሰረቀ ሰምረ ያልኩት ከስጋችን ስጋ ከነፍሳችን ነፍስ ነስቶ ሰው የሆነው አካላዊ ቃል ኢየሱስ ክርስቶስ ነው። ይህም ብቻ የትስብእት ብቻ የመለኮት የወጣለት ስም አይደለም። ከሁለት አካል አንድ አካል ከሁለት ባሕሪ አንድ ባሕሪ ቢሆን የወጣለት ስም ነው እንጂ ወእፈቅድ አነሂ ከመ ኢመፍትው እስምዮ ለቃለ እግዚአብሔር ክርስቶስ ዘእንበለ ትስብእት ወኢለትስብእት ዘእንበለ መለኮት ወእምቅድመ ትስጉት አልቦ ዘይሰምዮ በዝንቱ ስም ለቃለ እግዚአብሔር ክርስቶስሃ ይሰመይ እንዲል ተሰባና ሀደረ እንዳለቃና እንደ ጠበቃ እንደ ጭቃና እንደ ጨፈቃ ሲጠባበቁ ይኖራሉ። ሰባ ህድረት ሀደረ ያለውን ይዘው ህድረት እንዳይሉ ተሰባ አለባቸው፣ በዚህ ይረታሉ። ሰባ ውላጤ ተሰባ ያለውን ይዘው ውላጤ እንዳይሉ ሀደረ አለባቸው፣ በዚህ ይረታሉ። ለነ አለ በመለኮቱ ጸጽ ነበረበት ሰው መሆኑ ምልአት ሆነው ህድረት ውላጤ የአዳም ነፍሱን ስጋውን አልነሳም ምታት እድረት ውላጤ የሚሉ መናፍቃን አሉና ለነ አለባቸው፣ በዚህ ይረታሉ። አንድም በጽር በምላሹ ላዕሌነ ወበውስቴትነ የሚል አብነት ይገኛል። እንደ መስኖ ውሃ አድሮ ወጣ የሚሉ መናፍቃን አሉና ላዕሌነ ወበውስቴትነ አለባቸው፣ በዚህ ይረታሉ። ወሪነ ስብሐቲሁ ከመ ስብሐተ አሐዱ ወአሐዱ ለአቡሁ ከዚህም ወሪነ ስብሐቲሁ ከመ ስብሐተ አሐዱ ወአሐዱ ለአቡሁ እንደ ለአባቱ አንድ እንደሆነ ልጅ ክብር ያለ ክብሩን አየንለት። ለአባቱ አንድ የሆነ ልጅ ተወራራሽ የለውም። ማጀት የጎረሰውን ደጃፍ የመለሰውን ይወርሳል። እሱም እስመ ኩሉ ዘቦ ለአቡየ ዚአየ ውእቱ ይላልና አንድም ወይሰገድ ከመዋሕድ እንዲል ዋሕድናሁ ሲል ነው። ወይሰገድ ከመዋሕድ እንዲል እንደ ልጅነቱ ያለ ክብሩን አየንለት። አንድም ወርኢነ ስብሐቲሁ ከመ ስብሐተ አቡሁ ለዋሕድ ነው። ስብሐቲሁ ለዋሕድ ነው፣ ለአብ አይደለም። የአባቱን ጌትነት በደብረ ሲና እንዳየን የእሱንም ጌትነት በደብረ ታቦር አየን። አንድም እመሰት አመንኪ ትሬኢ ስብሐተ እግዚአብሔር እንዲል በአባቱ በኤልያስ አድሮ አንድ ምውት በኤልሳ አድሮ ሁለት ምውት ሲያስነሳ እንዳየነው እሱም የአራት ቀን ሬሳ አልዓዛርን የዕለት ሬሳ ወልደ መበለትን ወለተ ኢያኢሮስን ሲያስነሳ አየነው። ያውስ ቢሆን ሊቁ ወዴት ነበርና ርኢነ አለ ቢሉ በብሉይ የተደረገውን የነ ሙሴን አይን አድርጎ በሐዲስ የተደረገውን የሐዋርያትን የነ ጴጥሮስን አይን አድርጎ ከዚያ ሁሉ አባ ሕርያቆስ የሐዋርያትን አይን አድርጎ የሐዋርያትን መብል አድርጎ ነነሰ ርኢናሁ ወገሰስናሁ በላይነ ወሰተይነ ምስሌሁ እንዳለ ይህም የብሉዩን ለአብ የሐዲሱን ለወልድ ሰጥቶ መናገር ልማድ ነው እንጂ ማካፈል አይደለም። በብሉዩ ወልድ በሐዲሱ አብ ያሉበት ነው። ሰምረ ይሳለነ ይቅር ይለን ዘንድ ወደደ። 3 ጊዜ ፈቀደ ሰምረ አለ። ለአዳም ለሔዋን ለልጆቹ እንደካሰ ለማጠየቅ አንድም ለነፍስ ለስጋ ለደማዊት ነፍስ እንደካሰ ለማጠየቅ ሳሊ ለነ ቅድስት ይቅር ይለን ዘንድ ከወደደው ልጅ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አእምሮውን ለቦውን ጥበቡን በልቡናችን ሳይብን አሳድርብን። ርዕይ ኢሳይያስ ነቢይ በመንፈሰ ትንቢት ምስጢሮ ለአማኑኤል
ነቢዩ ኢሳይያስ ምስጢርን ትንቢትን በሚያስፈጽም ሥጋዌን በሚገልጽ በመንፈስ ቅዱስ የአማኑኤልን ምስጢር አየና አይቶ አማኑኤል ማለት አምላክ ወሰን ማለት ነው። ወዝ ስም አብይ ጥቀ ወይደሉ ፈሊጦቱ እንዲል ወበእንተ ዘጸርሃ ስለዚህ ነገር አሰምቶ ተናገረ። አሁን ጮኸ ተናግሮ አይደለም። ጮኸ የተናገሩት ከሩቅ እንዲሰማ የእሱም ትንቢቱ ጽንፍ እስከ ጽንፍ ደርሷልና እንዘይብ እንዲህ ብሎ ሕፃን ተወልደ ለነ ወልድ ተወለነ ያለውን ያስቀድማል። ወልድ ተወለነ ወልድ ለኩነተ ሥጋ ተሰጠልን። ሕፃን ተወልደ ለነ ሕፃን ተወለደልን። አንድም እንዳለው ይሆናል። ወልድ ሕፃን ተወልደ ለነ ሕፃን ተወለደልን። ወልድ ተወለነ ወልድ ለሕማም ለሞት ተላልፎ ተሰጠልን። ለነ አለ በመለኮቱ ጸጽ ነበረበት ሰው መሆኑ ምልአት ሆኖ የሚሉ መናፍቃን አሉና ለነ አለባቸው። በዚህ ይረታሉ። ባርዮስም ያሳይበታል። ፈጥሮ ፈጠረበት ይላልና ሳሊ ለነ ቅድስ ወልድ ዘበላይሉ ሕፃን ዘበታይቱ ከሚባለው ልጅ ጽኒት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ለቦውን ጥበቡን በልቡናችን ሳይብን አሳደሪብን። ተፈሳህ ወታሰይ ኦ ዘመደ ጓለ እመሕያው ዘመደ ጓለ እመሕያው ባሕረ ጓለ እመሕያው በውስጥ ባፋ በነፍስ በሥጋ ደስ ይበልህ። እስመ አፍቀሮ እግዚአብሔር ለዓለም እግዚአብሔር ዓለሙን ወዶታልና። ወዶስ ምን አደረገለት ትለኝ እንደሆነ ወመጦ ወልዶ ዋህደ ተቀዳሚ ተከታይ የሌለው የሚወደው አንድ ልጁን ለሕማም ለሞት አሳልፎ ሰጠለት። ከመ ይሕየው ኩሎ ዘያምን ቦቱ እስከ ለዓለም ይሕየው እስከ ለዓለም ኩሉ እስከ ለዓለም ዘየአምን እስከ ለዓለም ብለው ይገጥሙታል። ይሕየው እስከ ለዓለም እስከ ምጽአት ድረስ የሚያምኑ ምእመናን ናቸው። ኩሉ እስከ ለዓለም ፍጻሜ የሌለው እስከ ነው። ኢተመይጠ ቋ እስካመ ነትገ ማያይ የወለደት ሜልኮን እስካመ ሞተት እንዳለው ያለ ነው። ዘየአምን እስከ ለዓለም በዕለተ ምጽአት የሚያምኑ ናቸው። በዕለተ ምጽአትስ የማያምንበት የለም። አይሁድስ እንኳን በፎ ርኢት አመፅ አሚነ ወለቅዱሳን ኮነ ትርስቱ በፎ ኮነ ወልደ እጓለ እመሕያው እያሉ ያምኑበታል። አይረቡም አይጠቀሙም እንጂ ፈኖ ለነ መዝራት ወልዑለ የረቀቀ ጽኑ ክንዱን ላከልን። መዝራዕት የተባለ ወልድ ነው። የሰው ኃይሉ የሚታወቀው በክንዱ ነው። የአብም ኃይሉ የታወቀ በወልድ ነውና አንድም ይህ ክንድ ከአካል አንድነት ሳይለይ ስራውን ሰርቶ ወደ አካል አንድነት ይመለሳል። ወልድም ስራ ከአብ አንድነት ሳይለይ ስራውን ሰርቶ ወደ አብ አንድነት ተመልሷልና አንድም በክንድ የቀረበውን ያርቁበታል፣ የራቀውን ያቀርቡበታል። የቀረበውን እንደ ማራቅ ቀርቦ የነበረ ዲያብሎስን አርቆበታል። የራቀውን እንደ ማቅረብ ከማኅበረ መላእክት ተለይቶ ርቆ የነበረ አዳምን ጽና ነፍስ ልጅነቱን ሰጥቶ አቅርቦበታልና ሳሊ ለነ ቅድስ መዝራዕት ከተባለው ልጅ ጽኒት እዱ መዝራዕቱ ከሚባለው ልጅ ጽኒት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ለቦውን ጥበቡን በልቡናችን ሳይብን አሳድሪብን። ዘሃሎ ቅድመ ዓለም የነበረ ወይሄሉ ዓለምን አሳልፎ የሚኖር ዘመጻ ለኩነተ ሥጋ የመጣ ወካዕበ አመ ይመጽእ ኢየሱስ ክርስቶስ ዳግመኛ ይህንን ዓለም ለማሳለፍ የሚመጣ ኢየሱስ ክርስቶስ ዘሃሎ ቃል ዘተሰብአ ያለመለወጥ ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ሰው የሆነው የአብ አካላዊ ቃል ነው። አንድም ዘሃሎ ቅድመ ዓለም የነበረ ወይሄሉ ዓለምን አሳልፎ የሚኖረው ነው። ዘመጻ ለኩነተ ሥጋ የመጣው ወካዕበ ይመጽእ ኢየሱስ ክርስቶስ ዳግመኛ ይህንን ዓለም ለማሳለፍ የሚመጣው ኢየሱስ ክርስቶስ ነው። ቃል ዘተሰብአ እምኔኪ ዘእንበለ ውላጤ ወቃል ይላል ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ሰው የሆነው የአብ አካላዊ ቃልም
ሆነ ፍጹመ ሰብአ ፍጹም ሰው ሆነ። ተሰብአ ያለውን ፍጹመ ለማለት ደግሞታል። ወይተዋሃደ በመንፈቀ ህላውያት ወይኮነ ካልአ እንስሳ ዘበአንትጎ አላ ፍጹም ወሙሉ ውእቱ ዘበአሃዱ ህላዌ ይትገበር እንዲል ኢተባደ ወይተፈልጠ በኩሉ ግብሩ ወልድ ዋሕድ። ከዚህም ነፍስን ስጋን አልነሳም፣ ምትሃት ውላጤ ህድረት የሚሉ መናፍቃን አሉና ለዚህ ያመጣል። ወልድ ዋሕድ ባለ በስራው ሁሉ ከኛ አልተለየም። አላ አሐዱ ራእይ አንድ ግብር ነው እንጂ፣ ወአሐዱ ህላዌ አንድ ባሕሪ ነው እንጂ፣ ወአሐዱ መለኮት አንድም ነው እንጂ። ኢተባድ ዘእግዚአብሔር ቃል መለኮት ዘእግዚአብሔር ቃል ይላል። ገዥ አብ አካላዊ ቃል አንድም። ኢተባደ ወይተፈልጠ በኩሉ ግብሩ ወልድ ዋሕድ። ህድረት ላለው ነው። ወልድ ዋሕድ ባለ በስራው ሁሉ ከኛ አልተለየም። አላ አሐዱ ራእይ አንድ ግብር ነው እንጂ፣ ወአሐዱ ህላዌ አንድ ባሕሪ ነው እንጂ፣ ወአሐዱ መለኮት አንድ አካል ነው እንጂ። እስመ ሰለስቱ ሁልቆ መለኮቱ እንዲል ሁልቆ አካላቲሁ ሲል እግዚአብሔር ቃል የአብ አካላዊ ቃል አንድም። ኢተባደ ወይተፈልጠ በኩሉ ግብሩ ወልድ ዋሕድ። ውላጤ ላለው ነው። ወልድ ዋሕድ ባለ በስራው ሁሉ ከባሕሪ አባቱ ከአብ ከባሕሪ ሕይወቱ ከመንፈስ ቅዱስ አልተለየም። አላ አሐዱ ራእይ አንድ ህብረ መልክ ነው እንጂ፣ ወአሐዱ ህላዌ አንድ አኗኗር ነው እንጂ፣ ወአሐዱ መለኮት አንድ አገዛዝ ነው እንጂ። ውስተ ኩሉ በሐውርት መለኮቱ እንዲል ዘእግዚአብሔር ቃል የአብ አካላዊ ቃል ሶስት ጊዜ አሐዱ 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 አለ። በሶስት ወገን ይመስለናልና በኃይለ ዘር፣ በኃይለ እንስሳ፣ በኃይለ ንባብ። ሰአሊ ለነ ቅድስት ከባሕሪ አባቱ ከአብ ከባሕሪ ሕይወቱ ከመንፈስ ቅዱስ ካልተለየው ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አይምሮውን ለቦውን ጥበቡን በልቡናችን ሳይብን አሳድሪብን። ተፈሲ ወቤተልሔም ሀገሮም ለነቢያት። የነቢያት ሀገረ ትንቢታቸው ቤተልሔም ሆይ ተፈሲ ደስ ይበልሽ። እስመ በኀቤኪ ተወልደ ክርስቶስ ዳግማይ አዳም። ዳግማይ አዳም ክርስቶስ በአንቺ ተወልዷልና። አሁን ሀገሪቱ የምትሰማ ግዛን ያላት ሆኖ አይደለም፣ በሀገሪቱ ሰዎቹን መናገር ነው እንጂ ልጅ አማራ፣ ልጅ የትግራይ፣ ልጅ የኦሮሞ እንዲሉ አንድም። ተፈሲ ወቤተልሔም ሀገሮሙ ለነቢያት። የነቢያት ሀገረ ትንቢታቸው እመብስት እመቤታችን ሆይ ተፈሲ ደስ ይበልሽ። ዋምጽኡ ለሄሞሙ ውስተ አፍሆሙ እንዲል ኅብስቶሙ ሲል እስመ በኀቤኪ ተወልደ ክርስቶስ ዳግማይ አዳም። ዳግማይ አዳም ክርስቶስ እምኔኪ ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ብኪ በአንቺ ባሕሪ ተወልዷልና። ከመ ያግቦ ወላድ አዳም ጌታን ዳግማይ አዳም ያለው ስለምን ነው ቢሉ አዳምን በምን ይመስለዋልና ዳግማይ አዳም አለው ቢሉ በንጽሐ ጠባይ። አንድም አዳም ከእህቱም ምድር እንደተገኘ ጌታም ከእህቱም ማኅፀነ ድንግል ተገኝቷልና። አንድም አዳም በሰራው ስራ ዓለሙን እንደጎዳ ሁሉ ጌታም በትሩፋቱ ዓለሙን ጠቅሞታልና። ከመ ያግቦ ለአዳም ቀዳሚ ብእሲ ምድር ውስተ ገነት ይሣር ፍታሞቶ አዳም መሬት አንተ ወትገብ ውስተ መሬት ውስተ ምድር እስመ ምድር አንተ እንዲል ወተቀብአ በፒሳ እንዲል ቅብአ ሲል ወተገብራ ለደብተራ እንዲል ግበራ ሲል አዳም ጥንቱን መሬት ነህ፣ ዛሬም ወደ ጥንተ መሬትነት ተመለስ የሚል የሞት ፍርድን አጥፍቶ የቀደመ ሰው አዳምን ከሞት ወደ ሕይወት ከአሳር ወደ ክብር ይመልሰው ዘንድ ዳግማይ አዳም ክርስቶስ እምኔኪ ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ብኪ በአንቺ ባሕሪ ተወልዷልና ደስ ይበልሽ። በበረሃ አብይ ነጌ አበይት ነጊያት ውርዘው ነጌ ይኖራሉ። ነጌ ማለት ዝሆን ማለት ነው። በዚያ ተረዱት። ውርዘው ነጌ ይኖራሉ። ይህ አብይ ነጌ ትልቁ ዝሆን እረፍት ባሻው ጊዜ ከዛፍ ሂዶ ይጠጋል። አዳኞች ዛፉን ሲጠጋ አይተው ትቶ በሄደበት ሰዓት መጥተው ዛፉን በመጥረቢያ ከርክረው እንዳያውቅባቸው ጭቃ ቀብተው ጠራርገው ትተውት ይሄዳሉ። እሱም አረፍት ያገኘው መስሎት መጥቶ ሲጠጋው ይዞት ይወድቃል።
ለመነሳት ኩምቢው የጸና ነውና መነሳት ይሳነዋል፣ ይጮሃል። ጩኸቱን ሰምተው አበይት ነጊያ ታላላቆች ዝሆኖች ይመጣሉ። ኩምቢያቸው የጸና ነውና ወርቻቸው የጸና ነውና ማስነሳት ይሳናቸዋል። አብረው ይጮሃሉ። የሁሉንም ጩኸት ሰምቶ ውርዝው ነጌ ወጣቱ ጎልማሳው ዝሆን ይመጣል። ወርቹ ያልጸና ነውና ኩምቢውን ከኩምቢው አድርጎ አፈፍ ቅልጥፍ አድርጎ ያስነሳዋል። ይህ ምሳሌ ነው። አብይ ነጌ የአዳም አብይ ነጌ በዕፅ ምክንያት እንደወደቀ አዳምም በዕፀ በለስ ምክንያት ለመጎዳቱ ምሳሌ፣ እንደ መጮህ አዳም 100 ዘመን አልቅሷል። አበይት ነጊያት የነቢያት የካህናት ምሳሌ፣ ወርቻቸው የጸና ነውና ማስነሳት እንደተሳናቸው ነቢያት ካህናት ምንም ደም ቢያፈሱ ስብ ቢያጤሱ ከእግዚአብሔር ጋር ለማገናኘት በቁ እንጂ ማዳን አልተቻላቸውምና እንደ መጮህ አዳም 100 ዘመን አልቅሷል። ነቢያት ካህናት አንስ ኃይለከ ፈኑ እዴከ እያሉ ሲጮሁ ሲለምኑ ኑረዋል። ውርዝው ነጌ የጌታ ውርዝው ነጌ የሁሉንም ጩኸት ሰምቶ እንደመምጣት ጌታም አዳም 100 ዘመን ያለቀሰውን አይቶ ነቢያት ካህናት አንስ ኃይለከ ፈኑ እዴከ ያሉትን ሰምቶ ከወዲያ ዓለም ወደዚህ ዓለም ለመምጣቱ ውርዝው ነጌ ወርቹ ያልጸና ነውና ኩምቢውን ከኩምቢው አድርጎ አፈፍ ቅልጥፍ አድርጎ እንደማስነሳት ጌታም በአዳም የነበረ ንጻ ጠባይ አላደፈበትምና የአዳምን ባህሪ አድርጎ በአዳም የተፈረደው ፍርድ ተፈርዶበት አዳምን ለማዳኑ ምሳሌ ወቡአ እግዚእነ ውስተ ኩሉ ጽዋቶ መከራ እንተባቲ አመከረነ ጸላኢ ነፃ ደዌነ ወጾረ ሕማመነ እንዲል አበሃለወት ብዝት ኃጢአት በየትበዝ ጸጋ እግዚአብሔር ኃጢአት ከበዛች ዘንድ ጸጋ እግዚአብሔር ትበዛለች። ምን ነው ኃጢአት ከበዛች ዘንድ ፍዳ ትበዛለች እንጂ ጸጋ እግዚአብሔር ትበዛለች ቢሉ በኃጢአት ገብታ በኃጢአት ቦታ ጽድቅ ገብቶ ስለተቆጠረ አንድም ጌታ ያዳነን በምልዓተ ኃጢአት ነው እንጂ በጥንተ አብሶ አይደለምና በጥንተ አብሶስ መጥቶ አድኖን ቢሆን የኋላ ሰዎች እኛስ በጸለየው ጸሎት ባቀረብነው መስዋዕት ዳን ባሉ ነበርና የጸለዩት ጸሎት ያቀረቡት መስዋዕት እንዳላዳናቸው ካሳየ በኋላ በምልዓተ ኃጢአት መጥቶ አድኖናልና ሰአሊ ለነ ቅድስት ዳግማይ አዳም ከሚባለው ልጅ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ለቦውን ጥበቡን በልቡናችን ሳይብን አሳድርብን። ትትፌሳው ትታሰይ ኩሉ ነፍስ ተሰብ ነፍስተ ኩሉ ሰብ ሲል ነው። የሰው ሁሉ ሰውነት ደስ ይላታል። ምስለ መላእክት ይሴብሕዎ ለክርስቶስ ንጉሥ ክርስቶስን ከመላእክት ጋር አንድም እንደ መላእክት ያመሰግኑታል። ይጸርሑ ወይብሉ እንዲህ እያሉ ስብሐት ለእግዚአብሔር በሰማያት ሰው ለሆነ ለአምላክ ለሆነ ሥጋ ምስጋና ይገባል እያሉ ወሰላም በምድርም እርቅ ተወጠነ እያሉ ስምረቱ ለሰብ የሰው ግዛኑ ይሰጠው ዘንድ ቢሰጠው አንድም ስብሐት ለእግዚአብሔር በሰማያት አምላክ ለሆነ ሥጋ አምላክ ሰው ሆነ። ወሰላም ሰው አምላክ ሆነ። ስምረቱ ለሰብ የሰው ፍቅር አገብሮት አንድም ስብሐት ለእግዚአብሔር በሰማያት በመላእክት ዘንድ ምስጋና ተደረገ። ወሰላም በደቂቀ አዳምም ዘንድ ምስጋና ተደረገ። ስምረቱ ለሰብ የሰው ግዛኑ ይሰጠው ዘንድ ቢሰጠው አምላክ ሰው አምላክ ቢሆን መላእክት ኖሎት ከመላእክት ጋር አንዱ ነው አመስግነዋልና ዮም አሐደ መርኤተ ኮኑ መላእክት ወሰብ ከመ ይሰብሕዎ ለክርስቶስ በቃለ አሚን እንዲል እስመ ሣረ ዘትካት የቀደመውን ፍዳ መርገም አጥፍቷልና ወሰዓረ መርገመ በዲበ መስቀል ወአስተኀፈረ ኃጢአተ በዲበ ምድር ወነሰተ ሙስና በውስተ መቃብር እንዲል ወነሰተ ምክሮ ለጸላኢ የጸላኢ የዲያብሎስ ምክሩን አፈረሰበት። ዲያብሎስ አዳምና ሔዋንን ቅጠል ብትበሉ አምላክ ትሆናላችሁ ብሎ መምከሩ ሥጋን በመቃብር ነፍስን በሲኦል ተቆራኝቼ እኖራለሁ ብሎ ነበረ። ጌታም እሱ የመከረባቸው ነፍስና ሥጋን ተዋህዶ ድል ነስቶታልና ወበከመ ተኀብአ ሰይጣን በጉልቱ ውስተ ሥጋ ከይሲ
ወቡአ ጠቢብ ለሀገር ጽኒት በዘቦቱ ይትወከሉ ረሲያን አኮ መንክር መምኦ ሀያል ለድኩም መንክር እሰ መምኦ ድኩም ለሀያል እንዲል አንድም ዲያብሎስ በስጋ ከይሲ ተሰውሮ ድል ቢነሳቸው እሱም በስጋ ብእሲ ተሰውሮ ድል ነስቶታልና ወበከመ ተኀብአ ሰይጣን በጉልቱ ውስተ ስጋ ከይሲ ከማሁ ኮነ ድኅነትነ በተሰውሮ ቃለ እግዚአብሔር በዘመድነ እንዲል ወሰጠጠ መጽሐፈ ዕዳሆሙ ለአዳም ወለሔዋን የአዳምና የሔዋን ዕዳ ደብዳቤያቸውን አጠፋ። ፍዳ በደብዳቤ እንዲታወቅ የአዳምና የሔዋንም ፍዳቸው በዚህ ታውቋል። አንድም እንዳለው ይሆናል። የአዳምና የሔዋን ደብዳቤያቸውን አጠፋ። ዲያብሎስ በአዳምና በሔዋን 7 የጨለማ መጋረጃ ጋርዶ አገዛዝ አጸናባቸው። አገዛዝ አቅልልን አሉት። አገዛዝ እንዳቀልላችሁ ስመ ግብርናታችሁን የኔ ተገዦች መሆናችሁን ጽፋችሁ ስጡኝ አላቸው። የምንጽፍበትን ስጠን አሉት። በብራና ቢያደርጉት ይርሳል፣ በእንጨት ቢያደርጉት ይበሰብሳል ብሎ 2 እምነ ሩካም አምጥቶ ሰጥቷቸው በዚያ ጽፈው ሰጥተውታል። እነሱስ አልጻፉም፣ ፈቃድ ስለሰጡት ነው እንጂ ብሎ እሱ ራሱ አዳም ገብሩ ለዲያብሎስ ሔዋን አመቱ ለዲያብሎስ ብሎ በ2 እምነ ሩካም ጽፎ አንዱን በሲኦል አንዱን በዮርዳኖስ ጥሎታል። በዮርዳኖስ የጣለውን ጌታ በተጠመቀ ጊዜ እንደ ገል ቀጥቅጦ እንደ ሰም አቅልጦ አጥፍቶልናል። በሲኦል የጣለውን ጌታ በዕለተ ዓርብ ወደ ሲኦል ወርዶ ነፍሳትን ሲያወጣ አጥፍቶልናል። አንድም አሚያ ይቀውም እኩይ ፍልስጣ ጸሐፌ ተምያን እንዲል ዕለት ዕለት የሰውን ኃጢአት እየተከታተለ የሚጽፍ የሚያዘክር እኩይ ፍልስጣ የሚባል ሰይጣን አለ። ዛሬ መስቀል ስንሳለም እግዚአብሔር ይፍታህ ሲለን ቄሱ እንደ ቆሎ የሚረግፍልን ሆኗል። ወረሰዮሙ አጋዝያነ ዘተወልደ ለነ በሀገረ ዳዊት መድኃኒነ ኢየሱስ ክርስቶስ በዳዊት ከተማ በዳዊት ባሕሪ የተወለደው ጌታችን ኢየሱስ ክርስቶስ አዳምና ሔዋንን ነፃ የወጡ አደረጋቸው። ዳዊትን እስመ እምፍሬ ከርስከ አነብር ዲበ መንበርከ ያለው እንደደረሰለት እንደተፈጸመለት ለማጠየቅ አልፎ እንደ አርስት ያነሰዋል። ሳሊ ለነ ቅድስት በዳዊት ከተማ በዳዊት ባሕሪ ከተወለደው ልጅ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ለቦን ጥበቡን በልቡናችን ሳይብን አሳድሪብን። ብርሃን ዘበአማን ዘያበርህ ለኩሉ ሰብ ለእለ ይነብሩ ውስተ ዓለም በዚህ ዓለም ለሚኖር ከታች እንዳርስት ሰረቀ ብሎ ነበርና ከዚህ በደገኛው ብርሃን ዘበአማን አለ። በዚህ ዓለም ለሚኖሩ ለናለ አንድ ወገን ነው። ለእስራኤል ለርቱዓነ ልብ ለአብ ለዘይኮንን ለብሲት ለመራበ ተበግዑ ለእግዚአብሔር ለዘረዳን እንዳለው ያለ ነው። በዚህ ዓለም ለሚኖሩ ሰዎች የወጣ ደገኛ ብርሃን ከዚህ ዓለም ብርሃን ሲለየው ነው። የዚህ ዓለም ብርሃን ቤት፣ ጠፈር፣ ገደል፣ ዛፍ ይከለክለዋል። በሱ ግን ይህ ሁሉ የለበትምና ዋልዎ ጸልመት ውስተ መክፈልታቲው ጸዳለ ብርሃን ዘሙስቴቱ ይሰርቅ ወይታባስ መጽልመትኒ እይጸልም በኀቤከ እንዲል በእንተ ፍቅረ ሰብ መጻእከ ውስተ ዓለም የሰው ፍቅር አገብሮ ከወዲህ ዓለም ወደዚህ ዓለም መጣ። ዘያበር ብሎ መጻእከ አለ ዘያበር ብሎ ስለተገለጠለት አንድም የሰው ፍቅር አገብሮ ልትሞት ከወዲህ ዓለም ወደዚህ ዓለም መጣህ ብሎ ሊቁ ያደንቃል። ወኩሉ ፍጥረት ተፈስሐ በምጽአትከ ወበምጽአትከ ተፈስሐ ኩሉ ፍጥረት ነው። ከወዲህ ዓለም ወደዚህ ዓለም በመምጣት ፍጥረት ሁሉ ደስ አለው። ኩሉ ፍጥረት የተባሉ መላእክት ናቸው። ለእኛ የተደረገው ተድላ ደስታ ለእነሱ እንደተደረገላቸው ሆኖ ደስ ብሏቸዋልና ወይሬስዩ ትፍሥሕተ እንተ ትከውን ለካልአን እንዲል አንድም ለራሳቸው ቅሉ ደስ ብሏቸዋል። መላእክት ስጋዌው ተገልጦላቸው ለነቢያት ነግሯቸዋል። ነቢያት ይወርዳል ይወለዳል እያሉ ትንቢት ሲናገሩ እየሰሙ መቼ ተወልዶ በጎል ተጥሎ በጨርቅ ተጠቅሎ በአጭር ቁመት በጠባብ ደረት ተወስኖ አይተነው ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብ ብለን አመስግነነው በጣዕም ላይ ጣዕም በጸጋ ላይ ጸጋ ታክሎልን ብለው ሲመኙ ይኖሩ ነበር። ጌታ ተወልዶ በጎል ተጥሎ በጨርቅ ተጠቅሎ በአጭር ቁመት በጠባብ ደረት ተወስኖ
አይተውት ስብሐት ለእግዚአብሔር በሰማያት ወሰላም በምን ስምረቱ ለሰብ ብለው አመስግነውት በጣዕም ላይ ጣዕም በጸጋ ላይ ጸጋ ታክሎላቸው ደስ ብሏቸዋልና አንድም ኩሉ ፍጥረት የተባሉ ደቂቀ አዳም ናቸው። ጽንዐ ነፍስ ልጅነትን አግኝተው ደስ ብሏቸዋልና አንድም ኩሉ ፍጥረት የተባሉ እንስሳት አራዊት ናቸው። ለእኛ የተደረገው ተድላ ደስታ ለእነሱ እንደተደረገላቸው ሆኖ ደስ ብሏቸዋልና እንደ ጌታ ቤተሰብ ጌታው ሲሾም ሲሾለም ደስ እንዲለው አንድም ለራሳቸው ቅሉ ደስ ብሏቸዋል። ቀድሞ ሰብአ ትካት ሲጠፉ አብረው ጠፉ። በኋላም ሰብአ ሰዶም ሲጠፉ አብረው ጠፉ። ከዚህ በኋላ ጌታችን ሰው ከሆነ አዳም ከፈጣሪው ጋር ከታረቀ እንግዲህ ጥፋት አያገኘንም ብለው ደስ ብሏቸዋልና አንድም በቋራ በኩል ቋርፍ ሲምስ አንድ ባሕታዊ እንዳያት ሚዳቋ ዮም ተወልደ ከሳቴ ብርሃን ዮም ተወልደ መድኃኔ ዓለም ዮም ተወልደ ቤዛ ኩሉ ዓለም እያለች ስትዘል እንዳያት እስመ አድኃንኮ ለአዳም እምስሕተ ሰውን ቢሉ ከኃጢአት አዳምን ቢሉ ከሞት አድነዋልና ወረሰይካ ለሔዋን አግዓዚተ እምጻዕረ ሞት ግእስተ ሲል ነው። ሔዋንንም ከጻዕረ ሞት ነፃ አውጥታታልና ወወሀብከነ መንፈሰ ልደት መንፈሳዊ ልደተ ሲል ነው። እንዲህ ያለ ቅጽል ለማደ መጽሐፍ ነው። ስጠተ ልብስ ንፍቀ ታቦት እንዳለው ያለ ነው። መንፈሳዊ ልደትን ሰጠህን፣ አንድም እንዳለው ይሆናል። ሀብተ ልደትን ሰጠህን። ባረክናከ ምስለ መላእክቲከ እንዲህም ስለሆነ ከመላእክት ጋር አንድም እንደ መላእክት አመሰገን። አኮ ሰብ ባሕቲቶሙ ዘይፈቅድዎ ለዝንቱ ልደት አላ መላእክትኒ ወሊቃነ መላእክት እንዲህ ሊፈቅድዎ ያለበት ነው። ሳሊ ለነ ቅድስት ብርሃን ዘበአማን ከሚባለው ልጅ ጽኔት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አይምሮውን ለቦውን ጥበቡን በልቡናችን ሳይብን አሳደርብን። ቅድስት አለ ንጽሕት ጽኔት ክብርት ልዩ ሲል ነው። ንጽሕት አለ ሴቶች ቢነጹ ከመናገር ከመስራት ነው። ካለው ከሐሳብ አይነጹም። እሷ ግን ከመናገር ከመተግበር ከሐሳብም ሁሉ ንጽሕት ናትና። ወይ ረኩሰት በምንትኒ እምዘፈጠራ ድንግል በሕሊና ወድንግል በሥጋሃ እንዲል ጽኔት አለ ሴቶች ቢጸኑ ለጊዜው ነው፣ ኋላ ተፈጥሮ አለባቸው። እሷ ግን ቅድመ ጸኒስ ከመጽነስ አስቀድሞ በመጽነስ ጊዜ ከጽንስም በኋላ ከመውለድ አስቀድሞ በመውለድም ጊዜ ከመውለድም በኋላ ጽኔት ናትና። ክብርት አለ ሴቶችን እናከብራቸው ጻድቃን ሰማዕታትን ነቢያት ሐዋርያትን ደናግል መነኮሳትን ጳጳሳትን ኤጲስቆጶሳትን ቀሳውስትን ዲያቆናትን ነገስታትን መኳንንትን ወይዛዝርትን ወለዱ ብለን ነው። እሷን ግን ወላዲተ አምላክ ብለን ነውና ልዩ አለ እናትነትን ከድንግልና ድንግልናን ከእናትነት አስተባብራ የያዘች ከእሷ በቀር ሌላ ሴት የለችምና። ሰአሊ ለነ ቅድስት ማን ተናግሮታል ቢሉ ሊቁስ እንዳልተናገረው ከግብፃውያን ከቃላቸውም ከመጽሐፋቸውም ቢፈልጉ አይገኝም ብሎ የኋላ ሰዎች ተናግረውታል። አንድም ቅዱስ ያሬድ ለዜማ መሸራሸያ መክፈያ ብሎ ተናግሮታል። አይኑ ነው ያሉ እንደሆነ አይምሮውን ለቦውን ጥበቡን በልቡናችን ሳይብን አሳድርብን ማለት ነው። አልፋው ነው ያሉ እንደሆነ ለምኝልን ማለት ነው። ልመናንስ እንኳን በሷ በሌሎችም ቅዱሳን ሁልጊዜ የለባቸውም። ጻድቃን እኒ ይረክቡ ዘሐሰሱ በአሐቲ ስእለተ ልቦሙ እንዲል እሷን በቀደመ ልመናዋ እየመቀደም እያማለደች ጸጋ ክብር የምታሰጥ ስለሆነ አንድም ዛሬ ቅሉ ማሳሰብ አለና ከዚህ ሲደርስ በያዘችው መስቀለ ብርሃን ባርካው ተነስታ ታርጋለች። እሱም ታጥቆ እጅ ነስቶ ይቀራል። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለእግዚአብሔር ክብር ምስጋና ይግባው፣ ከበረከቷ ይክፈለን።